እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬ ቆይታችን በሁለት አንኳር እና መሰረታዊ በሆኑ ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ካነሳችበት ጊዜ ጀምሮ በኢትዮጵያ በተቃራኒ የተሰለፉት ኤርትራና ግብጽ የተለያዩ ጎረቤት ሀገራትን ከዛም በተጨማሪ ውስጣዊ ኃይሎችን ጭምር በመጠቀም ኢትዮጵያን ለማናወጥና ለማተራመስ የተለያዩ አጀንዳዎችን ቀርጸው እየተንቀሳቀሱ ይገኛሉ። ታዲያ በኤርትራና በህወሓት መካከል የተፈጠረውን ጥምረት ጽምዶን ደግሞ አሁን ላይ ከፍ አድርገው በማሳደግ በሱዳን ዋና ከተማ በካርቱም ሰፋ ያለ ተሳታፊዎችን እያሳተፈ አዲስ ጽምዶ ደግሞ ውይይት ማድረጉ ተሰምቷል። በዚህ የጽምዶ ውይይት ላይ እነማን ተሳተፉ፣ ምንስ አጀንዳ ነበር የሚለውን ጉዳይ ጨምሮ ሌሎች መረጃዎችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ለመግባት ወሳኝና መሰረታዊ ጉዳይ ነው ብላ የምታነሳው የነዳጅን ጉዳይ መነሻ በማድረግ የመካከለኛው ምስራቅ ጦርነት በአፍሪካ የሚገኙ ሀገራት በመካከለኛው ምስራቅ የሰላምና ደህንነት ጉዳይ ላይ መሰረት ያደረገ የነዳጅ አጠቃቀም እንዳላቸው ጭምር በይፋ ያረጋገጠ ነው። ይህን መነሻ አድርጎ ሶማሊያ ባሳለፍነው ሳምንት ከቱርክ ጋር በመጣመር የነዳጅ ማጣሪያን በመገንባት ኢትዮጵያን ጨምሮ ሌሎች በቀጠናው የሚገኙ ሀገራትን ለማስጠቀም የሚያስችል እንቅስቃሴ መጀመሯ የሚታወስ ነው። ታዲያ አሁን ላይ ደግሞ ኢትዮጵያ ልትጠቀምበት የምትችለው ሌላኛው ደግሞ ሶስት ሀገራት በጋራ በመጣመር አዲስ የነዳጅ ማጣሪያን ሊገነቡ መሆኑ ተሰምቷል። ይህ የነዳጅ ማጣሪያ ለየት የሚያደርገው ደግሞ በተለያዩ ሀያላን ሀገራት ወይም ደግሞ እጅግ ዘመናዊ በሚባሉ ዓለም አቀፍ ኩባንያዎች የሚገነባ ሳይሆን በኛው በአፍሪካውያን አቅም የሚገነባ መሆኑ ነው። በዚህ ጉዳይ ላይም ሰፋ ያለ ማብራሪያን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። እስከ ፕሮግራሙ መጨረሻ ድረስ አብራችሁን ቆዩ። ወደ ቀዳሚው አጀንዳ ተሻገርኩኝ። የመጀመሪያው ቀዳሚ አጀንዳችን የሚሆነው የኢትዮጵያን የውስጥ ሰላም በማወቅ በቀጠናው ላይ ኢትዮጵያ እየወሰደች ያለችውን የፖለቲካ ኢኮኖሚያዊና ዲፕሎማሲያዊ ብልጫን በእጃቸው ለማስገባት እየተንቀሳቀሱ የሚገኙት ኤርትራና ግብጽ የኢትዮጵያን የቀይ ባህር ጥያቄ ከማዳከም በተጨማሪ ውስጣዊና ጎረቤት ሀገራትን በመጠቀም ኢትዮጵያ ላይ የተለያዩ ዘመቻዎችን እያደረጉ ይገኛሉ። ታዲያ በኢትዮጵያ ውስጥ የሚንቀሳቀሰውና የኢትዮጵያን ሰላም ለማወቅ የተለያዩ ውስጣዊ ተልዕኮችን ተፈጽሞ ለማስፈጸም እየተንቀሳቀሰ የሚገኘው የህወሓት ቡድን ጋር ጥምረት የፈጠረው የሻዕቢያ መንግስት የፈጠረውን ወታደራዊ ጥምረት ህዝባዊ ወይም ደግሞ ወታደራዊ ወንድማማቻዊ ጥምረት ነው ቢልም በይፋ ግን ወታደራዊ ጥምረት መሆኑን አስመስክሯል። ኢትዮጵያ በተለያዩ ጊዜያት አሁን ላይ ያሉ ሁኔታዎችን በማመቻቸት በፌዴራል መንግስቱና በህወሓት መካከል ያለውን ውጥረት እንደመነሻ በማድረግ ሻዕቢያ ለህወሓት የጦር መሳሪያ ድጋፍ በማድረግ የጦር ስትራቴጂን በመንደፍ ከዛም በተጨማሪ ደግሞ የህወሓት ከፍተኛ አመራሮችን ጭምር ተልዕኮ በመስጠትና ተልዕኮዎችን መገምገም የኢትዮጵያን የውስጥ ሰላም ለማወክ የሚያደርገው ጥረት እንዳለ ሆኖ ሌሎች ተጨማሪ ኃይሎችና አቅሞችን ጭምር በመጠቀም ኢትዮጵያን ለማዳከም እየሰራ ይገኛል። ታዲያ በህወሓትና በሻዕቢያ መካከል ያለው የሁለትዮሽ ግንኙነት ማሰሪያ ወይም ደግሞ የቃል ኪዳናቸው መፈጸሚያ ደግሞ መሬት ሱዳን እንደሆነች የሚታወቅ ነው። በሱዳን ባለው የእርስ በርስ ጦርነት አማካኝነት ኢትዮጵያ ላይ የተለያዩ ክሶችና ቅሬታ እያቀረቡ የሚገኙት የሻዕቢያና የግብጽ መንግስት ባለስልጣናት ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያ ድጋፍ እያደረገች ነው፣ የሎጂስቲክ ድጋፍ ታደርጋለች፣ የጦር ካምፕን ገንብታለች በማለት ሐሰተኛ መረጃዎችን አሰራጭተዋል። እንደ ሮይተርስ ያሉ የተለያዩ ዓለም አቀፍ የሚዲያ ተቋማትን ጭምር በመጠቀም ሐሰተኛ ፕሮፓጋንዳቸውን ሰርተው ኢትዮጵያ ላይ ሐሰተኛ ክስም መስርተዋል። እነዚህ ሁኔታዎች ባሉበት በዚህ ሁኔታ ላይ ኢትዮጵያ ላይ ተጨባጭ የተባለ መረጃ ባልተገኘበት በዚህ ጊዜ ላይ ታዲያ በፖርት ሱዳን መቀመጫውን ያደረገው የጀነራል አልቡርሃን ቡድን ከነዚህ ጽምዶ የሚል ጥምረት ከፈጠሩት ከሻዕቢያና ከህወሓት ጋር በመጣመር በጉምዝ የሚገኙ ታጣቂዎችን ከዛ በተጨማሪ ደግሞ በኦጋዴን የሚገኙ ሌሎች የኢትዮጵያን መፍረስ የሚፈልጉ ኃይሎችን በአማራ ክልል የሚንቀሳቀሱ ታጣቂዎችን ጭምር በጋራ ያያያዘና የእነዚህን ኃይሎች ጥምረትን የፈጠረ መድረክ በሱዳን ከተማ ካርቱም ተካሂዷል። በካርቱም የተደረገው የጽምዶ የተባለ መድረክ ዓላማው የህዝብ ለህዝብ ትስስር ነው ቢባልም የፌዴራል መንግስቱ ግን ህወሓቱንም ሆነ በጉሙዝ ክልል በአማራ ክልል እንዲሁም ደግሞ በሌሎች የኢትዮጵያ መዳረሻዎች የሚገኝ የትኛውንም ታጣቂ ቡድን የሀገሪቱ መንግስት ነው ወይም ደግሞ ህዝብን ይወክላል ብሎ ባልሾመበት በዚህ ወቅት ላይ ኤርትራና እንደ ሱዳን ያሉ ሀገራት እነዚህን ኃይሎች ህዝብ ለህዝብ ጥምረት ፈጥረናል በማለት ጽምዶ በሚል ሀሳብ ካርቱም ላይ ውይይት አድርጓል። ካርቱም ላይ የተደረገው ውይይታቸው የኢትዮጵያ ፌዴራል መንግስትን እንዴት አድርገው
መገልበጥ እንዳለባቸው የኢትዮጵያ ፌዴራል መንግስት ላይ ተቃውሞ ከማስነሳት በተጨማሪ ሀገሪቱን የመከፋፈል አጀንዳን እንዲያራግቡ የተደረገ የግምገማ ሂደት ነው። በነገራችን ላይ በይፋ አሁን ላይ የኢትዮጵያን አንድነት የማይፈልጉ እነዚህ ታጣቂ ኃይሎች ወይም ደግሞ የተለያየ አጀንዳን ይዘው ከሚንቀሳቀሱት ከነዚህ ታጣቂ ኃይሎች ባልተናነሰ መልኩ በሰባተኛው ሀገራዊ ምርጫ ላይ የሌሎች ሀገራትን አጀንዳ እያራገቡ ያሉ የነ ኤርትራን ተልዕኮ ለማስፈጸም በምርጫ ውድድር ውስጥ የተካተቱ አካላትም ጭምር እንዳሉ እየተመለከትን ያለ ነው። ኤርትራ በኢትዮጵያ የቀኝ ግዛት ተገዝታ ግፍና በደል ሲፈጸምባት ነበር የሚል አቋም ያላቸው እንደ ኢህአፓ አይነት የፖለቲካ ፓርቲዎች የተፈጠረባት ሀገር ሆናለች። እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ ሀገራችን አሁን ላይ ያለችበትን የኢኮኖሚ እድገት፣ ፖለቲካዊ እድገት፣ የሚሊታሪ እድገት እየፈጠረች ያለችውን ዲፕሎማሲ ጫና ተከትሎ ያለ ማንኳሰስ እነ ኤርትራና ግብጽ እየፈነቀሉት ያለው ድንጋይ ኢትዮጵያ የምትባል ሀገር ከሀያላን ሀገራት ጋር ከፈጠረችው ጥምረት ይልቅ በተለያዩ የእርስ በርስ ግጭቶች በማተራመስ ኢትዮጵያን ማዕቀብ ውስጥ እንድትገባና ዲሞክራሲያዊ ልምምድ የሌለባት ሰዎች በነፃነት የማይንቀሳቀሱባት ምድር ናት የሚል ሐሰተኛ የሆነ ፕሮፓጋንዳቸውን ለመስራትና ሀገርን ለማፍረስ በሉዓላዊነታችን ላይ ሊነሱ የሚችሉ ኃይሎችን አንድ ላይ አደራጅተው በካርቱም ከተማ ላይ ጽምዶ ብለው የጦርነት ነጋሪትን ሲጎስሙ የነበሩ የፌዴራል መንግስቱ ኢትዮጵያን እየመራ ያለበት አግባብን እያጣጣሉ ያሉበት ሁኔታ ነው ያለው። በካርቱም የተደረገው ስብሰባ በነገራችን ላይ የነዚህን ኃይሎች የላኪና የተላላኪ ሚናን ግልጥ አድርጎ ያሳየ ሀገርን ከሚያፈርሱ አካላት ጋር የሁለትዮሽ ግንኙነት ፈጥረው ኢትዮጵያን እናሻግራለን በሚል ሐሰተኛ ጭንብል ውስጥ ያሉ ቡድኖች መሆናቸውን በይፋ ያረጋገጠ ነው። ለዚህም ነው በተደጋጋሚ የፌዴራል መንግስቱ በክልሎች መካከል የሚንቀሳቀሱ የትኛውም ታጣቂዎች ከሌሎች ሀገራት ጋር እየፈጠሩት ያለው የሁለትዮሽ ግንኙነት ህገወጥ እንደሆነ ሲገልጽ የነበረው። ህገወጥነትን ከመግለጽም ባለፈ ደግሞ ኤርትራ በኢትዮጵያ ድንበሮች አልፋ በኢትዮጵያ ክልሎች ውስጥ እያደረገች ያለችው እንቅስቃሴ ህጋዊነት የሌለው ተጠያቂነትን ሊያመጣ የሚችል ህዝብ ለህዝብ የሚያጫርሰን ኢትዮጵያን የሚያሻግር ሳይሆን በኢትዮጵያ ላይ የሚደገሱ የጥፋት ድግሶችን መከናወን የሚያረጋግጥ እንደሆነ ጭምር ሲነገር ቆይቷል። አንሰማም ያሉ በትግራይ ክልል ያሉ ታጣቂዎች፣ በአማራ ክልል ያሉ ታጣቂዎች፣ በቤኒሻንጉል ጉሙዝ ክልል ያሉ ታጣቂዎች ደግሞ ኢትዮጵያ አሁን ላይ የነዳጅ ሀብት አላት ተብሎ የሚጠበቅበት ከሶማሊያ ጋር ዋጋ ተከፍሎ ኢትዮጵያ በግዛቱ ያቆየችው ኦጋዴን ላይ የሚንቀሳቀሱ ኃይሎችን በመጠቀም ኢትዮጵያ ላይ አፍራሽ አጀንዳን ለመፍጠር የሚደረጉ ጥረቶች ናቸው። እነዚህ ሁኔታዎች ባሉበት ሁኔታ ላይ ከኢትዮጵያ ደግሞ ከውስጥ የሚንቀሳቀሱ የተለያዩ ፖለቲካ ፓርቲዎች ለነዚህ አካላት አቅም መስጠታቸው ኢትዮጵያን የእውነት ምን ላይ ሊያደርሷት ነው የሚለው ጥያቄ ምልክት ውስጥ እንዲገባ ያድርጓል። ሱዳን ላይ የተካሄደው የጽምዶ ውይይት የግብጽና የኤርትራ ባለስልጣናት ካይሮ ላይ ከመከሩ በኋላ ወደ ካርቱም የተደረገው የጽምዶ አንዳች የተለየ ኢትዮጵያን የማፍረስ ዓላማ፣ አንዳች የተለየ የኢትዮጵያን እንቅስቃሴ የመገደብ ዓላማ እንዳለው ያረጋገጠ ጉዳይ ነው። በነገራችን ላይ አሁን ባለው የዓለማችን የፖለቲካ ሁኔታ ላይ በአፍሪካ ቀንድ ላይ ወደዱም ጠሉም ከኢትዮጵያ ጋር ማበር ዓለም አቀፍ ተጠቃሚነትን የሚያረጋግጥ ጉዳይ ነው። ያን የሚያውቁ ሀገራት ጽምዶ ብለው አልተጣመሩም። እነ ጅቡቲ ማየት እንችላለን፣ እነ ኬንያን ማየት እንችላለን። ነገር ግን በሱዳን ያሉ ምክንያቱም ሻዕቢያ ከህወሓት ጋር በፈጠረው ጥምረት የጦር ሰራዊቱን የሚያሰለጥነው ሱዳን ላይ ነው። አርሚ 15 አርሚ 7 እያሉ የሚጠሯቸው ታጣቂ ኃይሎቻቸው እዛ ነው የሚሰለጥኑት። የጦር ካምፓቸው ያለው አስመራ ላይ ነው። የህወሓት ባለስልጣናት ከሀገር የሚኮበልሉት በአስመራ በኩል ነው። እነዚህ እንቅስቃሴዎች ባሉበት በዚህ ወቅት ላይ የተካሄደው የጽምዶ መድረክ ኢትዮጵያን እነዚህ ሶስት ኃይሎች በጋራ በመሆን ባነጣጠሩት ቀስት ለመውጋት ነው። ግን አይሳካም። ምክንያቱም ዳር ድንበሩን የሚያስከብር በዳር ድንበሩ ላይ ዋጋ እየከፈለ በዳር ድንበሩ ላይ እየሞተ ኢትዮጵያን ሉዓላዊነቷን አስጠብቆ የሚቀጥል ወታደር ስላለን ብቻ አይደለም። ህዝቡ ከመከፋፈል ይልቅ አንድነትን መርጦ አሁን ላይ ኢትዮጵያን ለማሻገር እየሰራ በመሆኑ የነሻዕቢያ ጽምዶ ስለተባለነበት ስለታወቀበት የክፋት አጀንዳቸው አሁን ላይ ግልጥ ብሎ ለዓለም አቀፉ ማህበረሰብ ለመላው ኢትዮጵያውያን የሚታይ ጉዳይ ስለሆነ እቅዳቸው ሊሳካ አልቻለም። ስለዚህ በሱዳን ካርቱም ከተማ ላይ የተደረገው ውይይት፣ እየተደረገ ያለው ድግስ፣ እየተደረገ ያለው ዝግጅት ህወሓትን በጦር መሳሪያ ማጠናከር፣ በአማራ ክልል የሚንቀሳቀሰውን ታጣቂ፣ በጉሙዝ የሚንቀሳቀሰውን ታጣቂ፣ ኦጋዴን ላይ ያለውን ታጣቂ አጀንዳ በመስጠት አቅማቸውን እንዲያጠናክሩ አድርጎ የጦር መሳሪያ ድጋፍ እስከ ማድረግ የዘለቀ ነው። አጀንዳ ከመስጠት ያለፈ ነው።
እነዚህ ኃይሎች እያደረጉት ያለው እንቅስቃሴ አንዱ ታጣቂ አንደኛው ታጣቂ የሆነ እንቅስቃሴ ነው። ኤርትራ ኢትዮጵያን ለማዳከም እየወሰደች ያለችውን እርምጃ ልታሳካ እችላለሁ ብላ የምታስብበት የኢሳያስ ዶክትሪን ተብሎ የሚጠራው ውስጣዊ የሆኑ ኃይሎችን እርስ በርስ ማጋጨት ነው። ለዚህም ነው እየተደረጉ ያሉ ውይይቶች ሙሉ ለሙሉ አቅጣጫቸው ኢትዮጵያ ላይ ያነጣጠሩ ኢትዮጵያን የማፍረስ እቅድ ያላቸው እየሆኑ የመጡት። የካርቱሙ የጽምዶ ስብሰባ በጥቅሉ ይሄ ነው ሀሳቡ። ደግሞ እኮ ሙዚቃቸውን ከፍተው እንደሞላለት የሰርግ አዳራሽ ላይ እንደተገኙ ዳንኪራቸውን ሲጨፍሩ ኢትዮጵያን ለማፍረስ እየተንቀሳቀሱ እጅግ የሚያስገርም ሁኔታ ነው። እነሱ ያቀዳሉ። ያቀዱት እቅድ ግን በግልባጩ ራሳቸው ላይ ተግባራዊ ይሆናል። ይሄ ነው አሁን በጥቅሉ ያለው። ጽምዶ በሱዳን በኩል ፈጠራችሁ፣ ጽምዶ በኤርትራን በኩል ፈጠራችሁ፣ ጽምዶ በግብፅን በኩል ፈጠራችሁ። የእናንተ ሀገር የማፍረስ አጀንዳ አይሳካም። ከ120 ሚሊዮን ህዝብ መካከል ጥቂት ግለሰቦች ናችሁ። ጥቂት ግለሰቦች የትግራይ ህዝብና ህዋት የተለያየ አካል ስለሆነ ጥቂት ግለሰቦች በፈጠራችሁ ጽምዶ አገር ለማፍረስ የምታደርጉት ጥረት እንደማይሳካላችሁ አስረግጠን ልንነግራችሁ እንችላለን። በካርቱም የተዘጋጀው የጽምዶ መድረክ ግን ዓላማው ይሄ ነበር። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳም ተሻገርኩ። ሁለተኛው አጀንዳችን የመካከለኛው ምስራቅ ጦርነት ግልጥ አድርጎ የኛ የአፍሪካውያንን ችግር በስፋት ያሳየው፣ በተለይም ደግሞ በምስራቅ አፍሪካ የምንገኙ ሀገራትን ችግራችንን ይበልጥ ገልጦ ያሳየበት አንደኛው መንገድ የነዳጅ ማጣሪያ ለሀገሪቱ እንደሚያስፈልጋት ነው። የነዳጅ ማጣሪያ ለሀገሪቱ ያስፈልጋታል ማለት ግን እነዚህ ነዳጅ ሀብት ያላቸው ሀገራት ኢቭን የነዳጅ ማጣሪያ ባለመኖሩ ምክንያት ችግር ውስጥ እየወደቁ ነው ያሉት። አይደለም እንደ ኢትዮጵያ ያሉ ሀገራት የነዳጅ ሀብታቸውን መጠቀም ያልጀመሩት ይቅርና በቀጠናው የሚገኙ የነዳጅ ሀብታቸውን ግን መጠቀም ያልቻሉ ሀገራት፣ ማውጣትና ማጣራት ያልቻሉ ሀገራት የነዳጅ ማጣሪያ እንደሚያስፈልጋቸው ያረጋገጠ ነው። ለዚህ ማሳያ የሚሆነው ሶማሊያ ባሳለፍነው ሳምንት ከቱርክ ጋር በደረሰችበት መግባባት አማካኝነት በምስራቅ አፍሪካ ግዙፉ የተባለውን የነዳጅ ማጣሪያ በዋና ከተማዋ በሶማሊያ ሞቃዲሾ ከተማ ላይ ለመገንባት የሚያስችል እንቅስቃሴ ጀምራለች። ስምምነቶች ተደርጎ ግንባታው ሊገነባ ነው። የዛ የነዳጅ ማጣሪያ መገንባት ለኢትዮጵያ ጠቀሜታ አለው። ኢትዮጵያ ከፍተኛ ወጪ በማውጣት ነዳጆችን አጣርታ ወደ ሀገር ውስጥ እያስገባችበት ያለውን ሂደት የውጭ ምንዛሬዋን እንድትቀንስ፣ የሚገጥማትን የኢኮኖሚ ችግር እንድትቋቋም ያስችላታል ተብሎ በሶማሊያ እቅዱ ይፋ መሆኑ ለኢትዮጵያ የሚሰጠው ጥቅም ለሌሎች ጎረቤት ሀገራት የሚሰጠው ጥቅም እየተነገረ ባለበት በዚህ ወቅት ላይ የነዳጅ ማጣሪያ ችግሩ በአንድ ብቻ የሚፈታ አይደለም። ኢትዮጵያ እኮ በ1960ዎቹ አሰብ ወደብ ላይ ገንብታለች። ነገር ግን ኤርትራ የሙታን መሰብሰቢያ አድርገዋለች። የሞተ መንደር አድርገዋለች። ጸጥ ብሏል። አቧራ ቀሟል። የነዳጅ ማጣሪያ አይመስልም፣ ወደቡ ወደብ አይመስልም የሚል ትችቶችን እየሰነዘረበት ባለበት በዚህ ወቅት ላይ እንግዲህ ሶማሊያ አሁን ላይ የተገነባውን መጠቀም ያልቻለችው ኤርትራ ቆማ ባለችበት አዲስ ገንብታ ለመጠቀም ጥረት እያደረገች ነው። የሶማሊያ ዜና በተሰማበት እንግዲህ በቀናት ልዩነት ነው። በምስራቅ አፍሪካ የሚገኙት ኬንያ፣ ታንዛኒያ እና ኡጋንዳ በሶስት በመጣመር በቀጠናው ላይ እጅግ ግዙፍ የተባለ የመጀመሪያውን የነዳጅ ማጣሪያ በታንዛኒያው ታንጋ ወደብ ላይ ሊገነቡ ነው። የታንዛኒያው ታንጋ ወደብ ለእነዚህ ሶስት ሀገራት ስትራቴጂካዊ ቦታ ከመሆኑ በተጨማሪ ታንዛኒያ ታንጋ ወደብ ላይ የሚደረገው የነዳጅ ማጣሪያ ሌሎች ጎረቤት ሀገራት ነዳጅን በፈለጉት ሰዓት ላይ በፈለጉት ጊዜ ላይ እንዲያገኙ የሚያደርጋቸው ነው። የውጭ ምንዛሬ መቀነስ ብቻ አይደለም፣ ነዳጅ እጥረት እንዳይፈጠር የመካከለኛው ምስራቅ ጦርነት ፈነዳ አልፈነዳ የቀጠናው ሀገራት የነዳጅ ፍሰቱን ጠብቀው ተጠቃሚነታቸውን አረጋግጠው እንዲሄዱ የሚያደርጋቸው ነው። ታዲያ እነዚህ ሀገራት የጋራ የነዳጅ ማጣሪያ ፋብሪካን ለማቋቋም ባደረጉት ውይይት ላይ የናይጄሪያው የዳንጎቴ የነዳጅ ማጣሪያ ሞዴል ተጠቅመዋል። የዳንጎቴ ናይጄሪያ ያለው የዳንጎቴ የነዳጅ ማጣሪያ ሞዴል እጅግ ዘመናዊ ከሚባሉ የነዳጅ ማጣሪያ ሞዴሎች መካከል በቀዳሚነት የሚጠቀስ ነው። የሱን ሞዴል ተጠቅመው ታንዛኒያ ታንጋና ወደብ ላይ እንገነባዋለን ያሉትን የነዳጅ ማጣሪያ ታዲያ ለሁሉም ሀገራት ከሚሰጠው ጥቅም በተጨማሪ ሀያላን ሀገራትን ሳንጠብቅ በራሳችን አቅም የምንገነባበትን እድል ሰጥቷል። ለዚህ ደግሞ አሊኮ ዳንጎቴ ይህንን ፕሮጀክት ለመገንባት ፈቃደኝነቱን አሳይቷል። ፈቃደኝነት ከማሳየትን ባለፈ ደግሞ በኢትዮጵያ ላይ የሚሰራቸው ግዙፍ ሜጋ ፕሮጀክቶች ይታወቃሉ። ከኬንያ ጋር ያለው ግንኙነት ይታወቃል። በአፍሪካ ራሱን እያሰፋ ያለበት ሁኔታ ይታወቃል የአሊኮ ዳንጎቴ። ስለዚህ አሊኮ ዳንጎቴ ይህንን የነዳጅ ማጣሪያ እኔ ገነባዋለሁ ወይም ደግሞ የፋይናንስ ድጋፉን አደርጋለሁ ማለቱ አፍሪካውያን በራሳችን ተፈጥሮ በራሳችን አቅም በራሳችን መሬት ላይ መገንባት እንደምንችልና መስራት እንደምንችል ዓለም አቀፋዊ የሆኑ ችግሮችን ሁሉ መቋቋም የምንችልበትን አቅም የሚያሳየን የምስራች ነው። እነዚህ ሶስት ሀገራት ኬንያ፣ ታንዛኒያ እና ኡጋንዳ
በዚህ ተጠቃሚ ናቸው ቢባልም ከፍተኛ ነዳጅ በማምረት የሚታወቁ ነዳጅ ምርት ያላቸው እንደ ደቡብ ሱዳን፣ ኡጋንዳ ደን ደግሞ ሪፐብሊክ ኦፍ ኮንጎ የድፍድፍ ነዳጅ ሀብት አላቸው። ነገር ግን ማጣሪያ ያላቸው ማጣሪያ ባለመኖሩ ምክንያት ከፍተኛ የሚባል ወጪን አውጥተው ነው እስቲል አሁን ድረስ ነዳጅን እያጣሩ ወደ ሀገራቸው የሚያስገቡት ከዛ ችግር እንዲላቀቁ የሚያስችላቸው። ስለዚህ አሁን ላይ በታንዛኒያው ታንጋና ወደብ ላይ የሚገነባው የነዳጅ ማጣሪያ ለቀጠናው ሀገራት ከሚሰጠው የኢኮኖሚ ጥቅም በተጨማሪ እንደ ኢትዮጵያ ላሉ ሀገራት ወደብና የባህር በር የሌላቸው የነዳጅ ማጣሪያ የሌላቸው ሀገራት ከፍተኛ ወጪ አውጥተው ረጅም ጊዜ መንገላታት ደርሶባቸው ለወደብ የሚከፍሉትን አገልግሎት ከፍለው ከፍተኛ የሚባል ኢኮኖሚያዊ ጉዳት እየደረሰባቸው የሚያስገቡትን ነዳጅ በቀላል ዋጋ ሊያገኙ ይችላሉ። በዚህ ጥምረት ውስጥ በዚህ ህብረት ውስጥ ከኢትዮጵያ ጋር በላሙ ወደብ ወይም ደግሞ በላሙ ፖርት የተሳሰረችው ኬንያ መጣመሯ ታስታውሱ እንደሆነ ደግሞ ኦን ሰፕተምበር ላይ በተካሄደው የተባበሩት መንግስታት ድርጅት የባህር በርና ወደብ አልባ ሀገራት መድረኩ ላይ ታንዛኒያ ኢትዮጵያን ጨምሮ ሌሎች ሀገራት መጠቀም ይችላሉ ብላ ኦፕን ማድረጓ በእነዚህ ሀገራት መካከል ያለውን ትስስር ያጠናከርና ኢኮኖሚካል ኢትዮጵያን ቦንድድ አድርጓት በቀላሉ ወጪ የላሙ ፖርትን በመጠቀም ነዳጆችን እንድታስገባ ያስችሏታል። ይህ ሊሆን የሚችለው እስከ መቼ ነው ካልን ግን ኢትዮጵያ የነዳጅ ሀብቷን በአግባቡ መጠቀም እስከምትጀምርበት ጊዜና በአሰብ ወደብ ላይ የገነባነውን የነዳጅ ማጣሪያ ዳግም በእጃችን አስገብተን የራሳችን ሀብት መሆኑን እስከምናስመሰክር ጊዜ ነው። የራሳችን ሀብት መሆኑን ስናስመሰክር አሰብ ወደብን በእጃችን በምናስገባበት ጊዜ ላይማ እነሱ ለእኛ ሚሊዮን ዶላር እየከፈሉ ባጣራ ነው ነዳጅ ይጠቀማሉ እንጂ እኛ የትኛውም የነዳጅ ማጣሪያ ላይ የትኛውም ወደብ ላይ የትኛውም የባህር በር ላይ ጥገኛ አንሆንም። ለዚህም ነው የኢትዮጵያን የባህር በር ጥያቄ እነ ኤርትራና እነ ግብፅ የሚያዳፍኑት። አንድ ጊዜ ተመለሰ ማለት ላይዟት ኢትዮጵያ ከእጃቸው ፈትልካ ትወጣለች። አሁንም አልቻሏትም ያለ ባህር በርና ያለ ወደብ። ደን ደግሞ ወደፊትም ይሄ ነገር እየተጠናከረ ይሄዳል። ለዚህም ነው እነዚህ ሶስት ሀገራት ታንዛኒያ፣ ኡጋንዳና ኬንያ በጋራ በመሆን የሚገነቡት የነዳጅ ማጣሪያ እንደ ኢትዮጵያ ላሉ ወደብና ባህር በር ለሌላቸው ሀገራት የሚሰጠው ጠቀሜታ እጅግ የጎላ ነው። የሀያላን ሀገራቱ ተሳትፎ የለበትም። እኛው አፍሪካውያን በራሳችን አቅም፣ በራሳችን ተፈጥሮ፣ በራሳችን ልጆች ገንብተን የምንሰራው ነው። ይህን ደግሞ ኢትዮጵያ ሰርታ ሴታለች። ህዳሴ ግድቡ፣ አሁን ደግሞ የምንገነባቸው ሌሎች 3 ህዳሴ ግድቦች የኢትዮጵያ እየገነባቻቸው ያለቻቸው የኢነርጂ ተቋማት ለዚህ ምስክር ናቸው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። አብሬያችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። እንግዲህ በሰሞኑን ደግሞ አዲስ የተለያዩ ስለ ቀይ ባህር ኢትዮጵያ ስለነበራት ከኢትዮጵያ ተነስቶ እስከ መካከለኛው ምስራቅ ከመካከለኛው ምስራቅ የትኛውም ዓለም መዳረሻ ድረስ የደረሰችበትን የንግድ ሁኔታ በጥቅሉ ደግሞ በትረካ ወይም ደግሞ በፕሮግራም መልክ በቪዲዮ እያስተባበርኩ እኔ ደግሞ በጽሁፎችን እያሰናዳው በአዲስ ዩቲዩብ ቻናል ይዤላችሁ እመጣለሁ። እናንተ ግን ይሄንን ዩቲዩብ ቻናል ሼር ማድረጋችሁን እንዳትረሱ። የምታበረታቱኝ፣ የምትደግፉኝ፣ አስተያየታችሁን እየሰጣችሁኝ ያላችሁ ሰዎች ሁላችሁንም እጅግ አድርጌ አመሰግናለሁ። ቸር ቆዩ።